السلام عليكم ورحمة الله وبركاته ودنا تكبراتشو የሸቃላ ሚዲያ ቤተሰቦች ኬፍኮም ሻክባርኩም ኢንሻአላህ ትኩኑ ቢአልፍ ኸይር። ዛሬ ይዤላችሁ የመጣሁት አረበኛ በአማርኛ ትርጉም ነው። 10 ቃሎች ይዤላችሁ መጥቻለሁ። ኑስ በሚለው እንደዚሁም ደግሞ የአማርኛ ቃል ወይም የአረበኛ ቃል ሆኖ ሲጠብቅና ሲላላ ልክ በእኛ እንደምንለው በእነሱም ሲጠብቅና ሲላላ ቃሎች እንዴት እንደሚቀየሩ ነው ይዤላችሁ የመጣሁት። አዲስ ከሆናችሁ ለዚህ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔ የምነግራችሁ አረበኛዎች መዳም ቤት ብቻ የሁል ቀን መገልገያችን ናቸው። ነገር ግን አንድ ቃል አጥብቀንና አላልተን እንዴት መጠቀም እንችላለን? አንድ ቃል ኑስ የሚል ነው ይዤላችሁ የመጣሁት። ኑስ በሚል አረፍተ ነገር እየሰራን እንደዚሁም በነዛ ቃሎች ላይ ሲጠብቁና ሲላሉ ቃሎች እንዴት እንደሚቀየሩ አብረን የምናይ ይሆናል። ላይክ፣ ሼር፣ ሰብስክራይብ እንደዚሁም አዲስ ለመጡ የት ጋር እንደሚገኝ ለእነሱ የሚጠቅማቸው ሼር አድርጉላቸው። ሁሌም ምርጫቸው ሸቃላ ሚዲያ ይሁን። ሰብስክራይብ ያደርጋችሁ ቢስሚላህ ሰሉ አለ ነቢ። ቃሉ ምንድነው ያልኳችሁ? ኑስ በሚል ብዙ አረፍተ ነገሮችን እንሰራለን። አስር ናቸው ይዤላችሁ የመጣሁት። አስሩንም በጋራ እናያለን ቤተሰቦቼ። ያላ ላይክ አድርጉ፣ እንጀምራለን። አከልት ኑስ ቱፋሃ። አከልት ኑስ ቱፋሃ። በአረበኛ እጽፍላችኋለሁ፣ በአማርኛ እጽፍላችኋለሁ እስከ ትርጉሙ ማለት ነው። አከልት ኑስ ቱፋሃ። አከልት በልቻለሁ ነው። ኑስ ግማሽ ነው። ቱፋህ ያው ቱፋህ ወይም አፕል ማለት ነው እና ግማሽ ቱፋህ በላሁ ይሆናል። ኑስ በሚለው ነው ሁሉንም የምንሰራው። ነገር ግን አብረናቸው ይዘናቸው የምንመጣው ቃሎች እንዴት እንደሚጠብቁና እንደሚላሉ በዚሁ እናያለን ማለት ነው። ሁለተኛ ላይ ይዤላቸው የመጣሁት ቀራአት ቀራአት ኑስ الكتاب اليوم. قرأت نص الكتاب اليوم. قرأت نص الكتاب اليوم. قرأت نص ግማሽ አነበብኩ። ምንድነው ግማሽ የተነበበው? الكتاب اليوم ዛሬ ኪታብ አነበብኩ። ኪታብ ማለት መጽሐፍ ነው። ግማሽ መጽሐፍ አነበብኩ። መቼ? اليوم 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 ብላችሁ እናንተ اليوم غسلت ملابس اليوم نظفت البيت ብዙ ነገር መስራት ትችላላችሁ። ኑስ በሚለው ሰወይት ኑስ ካሳ ሩዝ፣ ሰወይት ኑስ ድጃጅ፣ ሰወይት እስተኔትክ ኑስ ሰዓት፣ ግማሽ ሰዓት ጠበኩሽ፣ ግማሽ ዶሮ ሰራ። በጣም ብዙ ነገሮችን በዚህ እናንተ መስራት ትችላላችሁ። ጠይብ በሁለቱ በመጀመሪያ ላይ በነበረው ቃልም በመጨረሻ በነበረው ቃልም። ጠይብ ሐባይብ ቀልቢ ረገምት አለት እንሮህ። ሶስተኛ ላይ ምንድነው ያለው? ሸረብት ሸረብት ኑስ الكوب من الحليب. شربت نص الكوب من الحليب. شربت نص الكوب من الحليب يعني شربت ጠጥቻለሁ ነው። ኑስ الكوب ግማሽ ብርጭቆ፣ ኮብ ብርጭቆ ነው። ግማሽ ብርጭቆ ሚነል ከምኑ ሚነል የሚለው ከምንም ለማለትም ይሆናል። ሚነል ሐሊብ ከወተቱ ወይም ደግሞ ግማሽ ብርጭቆ ወተት ጠጣሁ ብቻ ለማለትም እንጠቀምበታለን። ግማሽ ብርጭቆ ጠጣሁ ከወተቱ ሚነል የሚለው ወይም ደግሞ ግማሽ ብርጭቆ ሸረብት ብቻ ብለን እንደጠጣን ከምኑ ከብርጭቆ ሚነል ሐሊብ ከወተቱ ብቻውንም ሚነል የምንለውንም ባንጠቀም ሸረብት ኑስ ኮብ ሐሊብ ኑስ ኮብ ሐሊብ ሚነል ሲሆን ግን ከዛ ከቦታው ማለት ከወተቱ ጠይብ እና በጣም ቀላል ነው። በዚህ አይነት ደግሞ እናንተ ብትሰሩ ለምሳሌ አከልት እናንተ ብትሰሩት አከልት ሽወየ ሩዝ ሚነል ጊደር። ሚነል የሚለው ከብረት ድስቱ እንደማለት ነው። ጠይብ ደኽሊ አቅራድ ሚነል ባብ ብትባይ እቃውን አስገቢ ከየት? ሚነል ባብ ያኔ ከበሩ ጋር አለ ብለው ለማለት ይገልጹታል። በጣም ብዙ አረፍተ ነገሮችን ትሰሩበታላችሁ። በጣም ደግሞ የበለጠ ይገባችኋል አዲሶችዬ ማለት ነው። ራህ ንሮህ አራተኛ ላይ ኑስ الملعب ኑስ الملعب ኑስ الملعب ሙምተሊአን بالجماهير። ሙምተሊአን የሚለው ልክ ሚሊያን እንደሚባል ነው። ፉል ሚሊያን እንደምንለው እንደዛ ነው።
ሙምተሊአን ይላሉ። ቢልኤሽ ማለት በምን እንደማለት ነው። ቢልጀማሂር ጀምሁር ነው ማለት ነው። ጀማሂር ማለት ጀምሁር ማለት ነው። ታዳሚ እንደማለት ነው። طيب نص الملعب كان ሙምተሊአን ቢልጀማሂር ወይም ቢልጀምሁር ማለት ትችላላችሁ። ግማሹ የጨዋታ ቦታ ሞልቷል በአዳሚዎች። طيب ለምሳሌ እናንተ በመዳን ቤት ብታመጡት ኑስል ቤት ሚሊያን ቢድዩፍ ኑስል ቤት ሚሊያን ቢድዩፍ ዲዩፍ ምንድነው? እንግዳ ነው። ሚሊያን ነፍሱ ሙምተሊአን የሚለው ነው። طيب ኑስል ቤት ግማሹ ቤት በጣም ሳህለ ነው የሚሆንላችሁ። ብዙ ነገሮችን መስራት ትችላላችሁ በዚህ አረበኛ። ረገም 50 ይዤላችሁ የመጣሁት አምስተኛ ላይ ወሰል አልቂጣር በዐድ ኑስ ሰዓ። ኑስን እስካሁን ለነገሮች ስንጠቀመው ነበር። አሁን ደግሞ ኑስን ለሰዓት እንጠቀማለን ማለት ነው። ወሰለ አልቂጣር በዐድ ኑስ ሰዓ። አልቂጣር ማለት ምንድን ነው? ባቡር ነው። طيب ወሰለ አልቂጣር በዐድ ኑስ ሰዓ። ወሰለ አልቂጣር በዐድ ኑስ ሰዓ። ደረሰ ባቡሩ ከግማሽ ሰዓት በኋላ። ኦኬ ቂጣሩን እንተወውና መዳም ወሰለትል ቤት ገብል ኑስ ሰዓ ብንልኛ መዳም ወሰለትል ቤት ገብል ኑስ ሰዓ። መዳም ቤት ደረሰች ገብል ከግማሽ ሰዓት በፊት ለማለት ገብል እንጠቀማለን ማለት ነው። ወሰለት መዳም ፊል ቤት ገበል ኑስ ሰዓ ብንል መዳም ከግማሽ ሰዓት በፊት ቤት ደረሰች እንላለን። ወይም ደግሞ ልክ ወሰለ አልቂጣር በሚለው እንጠቀማለን ማለት ነው። በዐድ ኑስ ሰዓ ቀብል የሚለው በፊት ነው። በዐድ የሚለው በኋላ፣ በፊትና በኋላ እናያለን ማለት ነው የሀገሬ ልጆች። ስድስተኛ ላይ እንሄዳለን። ስድስተኛ ላይ ነምት ኑስ አልየውም ነምት ኑስ አልየውም ቢሰበብ التعب نمت نص اليوم بسبب التعب ናምትም ይሆናል ችግር የለውም። አረበኛው ጋር ግን ነምት ነው። በአረበኛ ጽፌላችኋለሁ። ነምት እኛ ስንጽፈው ትንሽ ነምት ኑስ ሰዓት አልየውም ቢሰበብ التعب ተኛው ግማሽ ቀን ማለት ነው። ዮም የሚለው ቀን ያደርገዋል። ጠይብ ተኛው ግማሽ ቀን በድክመት ብስበብ التعب ስለሆነ በድክመት ምክንያት በስራ ብዛት፣ የስራ ብዛትም ወደ ድክመት ነው የሚዳርገው። በጣም ስለደከመኝ ስለተሰላችሁ ሁሉንም ያጠቃልላል ተዓብ የሚለው ማለት ነው። ነገር ግን ተዓብት ከሆነ ታመምኩ ነው። ፊ ተዓብ እና ፊ ተዓብት። ተዓብት ደከመኝ ነው። ተዓብ ተዕባነ አነ መሪዳ እንደሚሉት ማለት ነው። ኦኬ ሌላው ሰባተኛ ላይ እንሄዳለን። ቤተሰቦች እንዳይረዝምባችሁ ነው ቶሎ የምናገረው ኢንሻአላህ። ሰባተኛ ላይ ቀጠዐት الكعكة يعني هو الكيك عرفتوا؟ كعكة ማለት ኬክ ማለት ነው። قطعت الكعكة إلى نصين متساوية قطعت الكعكة نصين متساوية الكعكة نصين قطعت الكعكة نصين متساوية ቆረጥኩ ኬኩን ግማሹን እኩል በእኩል። አሁን እዚህ ላይ ያ ጀማዓተል ኸይር ረክዙ። ኑሴን ካልን በኋላ የኑሴኑን ሙተሳዊያ ለልጆች አሲር ስትሰጡ የኔ ትልቅ ነው የኔ ትንሽ ነው ሊሏችሁ ላ ሙተሳዊያ፣ እኔ ረጅም ነኝ እኔ አጭር ነኝ። ሙተሳዊያ ማለት እኩል በኩል ማለት ነው። ጠይብ ግማሽ የሆነውን እኩል በኩል አድርጌ ቆረጥኩት። الኬክ ነው ኬክ الكعكة ነፍስ እሺ ማፊ ፈርቅ። ጠይብ የሀገሬ ልጆች ስምንተኛ ላይ ይዤላችሁ የመጣሁት ኑስ ጠለብ
موضوع ليس طلاب يا جماعة الخير. نص الطلاب نص طلب مالت تزازنو طلبنا طلاب ليونات አለው طلاب نص الطلاب ሲሆን ግማሽ ተማሪ ማለት ነው። طيب نص الطلاب طلابና ጠለብ طلاب ተማሪዎች ነው። ጠለብ ትእዛዝ ነው። طيب እኔ አሁን ላይ ይዤላችሁ የመጣሁት ስለምንድን ነው? ስለ نص طلاب ነው። طلاب ያኔ ተማሪዎች ማለት ነው። نص الطلاب حضروا الدرس نص الطلاب حضروا الدرس نص الطلاب حضروا الدرس ግማሽ ተማሪዎች ትምህርት ተማሩ ወይም ደግሞ ጊዜያቸውን በትምህርት ያሳልፉ ነበር ወይም አስተማሪው ሲደርስ እነሱ እየተቀበሉ ነበር ብሎ ለማለት አመቺ ነው። በዚህ አጋጣሚ የትምህርት ሰዓት ስለሆነ ተማሪ ማለት ጡላብ መሆኑን እንድታውቁ ነው ይዤላችሁ የመጣሁት። ያ ጀማዓተል ኸይር ፈከርት ለመሰዊያ ከመስራቴ በፊት ለእናንተ የሚጠቅማችሁ መሆኑን በደንብ አስቤበታለሁ ማለት ነው። ሌላ ደግሞ 9ኛ ላይ ይዤላችሁ የመጣሁት ቀደይና ይሄ ነው። ሲጠብቅና ሲላል ያልኳችሁ መጀመሪያ ላይ ቀደይና ኑስ الوقت ቀደይና ኑስ الوقت في حادث አሁን እዚህ ጋር ሲጠብቅና ሲላል ያ ጀማዓተል ኸይር ቀደይና ብለን ብናጠብቀው ቀደይና ድም ብናጠብቀው ቀደይና ቢሆን ምሳ አበላናቸው ይሆናል በአረበኛ። የሚገርማችሁ ነገር ማለት ነው። ቀደይና ማጥበቅ የለብንም። ቀደይና ሲሆን ግን አሳለፍን ይሆናል። ዷ ፊደል በአረበኛ የለችማ ሙ የዷዱ ላ እንደዛ አይደለች። በእንግሊዘኛ ዷ ፊደል ማ ባሪፍ በእንግሊዘኛ ብስ አነ ከተብተቃ ላኪን ማንበብ ያለብን አላልተን ነው። ቀደይና ቀደይና ደ ከጠበቀች ምሳ በላናቸው ነው የሚሆነው። ከፊፍ አድርገን ካነበብነው ግን ቀደይና ኑስ الوقت في الحادث ሐዲስ ስናነበው የአረበኛ ሳ ፊደል እዚህም ላይ አጥብቀን ሐዲስ ካል አደጋ ነው የሚሆነው። ሐዲስ ለምሳሌ አመል ሰያራ ሐዲስ አደጋ ነው። ላኪን ላላ አድርገን ካነበብነው ሐዲስ ስ ይሆናል የአረበኛ ፊደል ማለት ነው። ሐዲስ ሲሆን ንግግር ይሆናል። ይህም አሳለፍን ግማሽ ቀኑን ወይም ደግሞ ግማሹን ሰዓት በንግግር ለማለት ይሆናል። ነገር ግን ሲጠብቅና ሲላላ በጣም የማይቀራረቡ ቃሎችን ነው የሚያመጣላችሁ። ቀደይና የሚሆነው ቀደይና ከሆነ ምሳ በላን እንደማለት ይሆናል። ሐዲስ የሚለው ሐዲስ የወሬ ሐዲስ የአደጋ ሐዲስ በጣም ብዙ አይነት አለና ይሄ ሐዲስ ሳ የመጨረሻዋ ሳ ብላችሁ ነው የምትጠሩት። ይገባችኋል ብዬ ተስፋ አደርጋለሁ። የሀገር ልጆች በተለይ ቃላት ኖረን የምትማሩ እህቶች በደንብ ይገባችኋል። 10ኛ ላይ ላዝም በራትብ ዙሪያ ነው ያደረኩላችሁ። በደሞዛችሁ ዙሪያ ነው ይዤላችሁ የመጣሁት። ባቂሊ ኑስ ራትብ ባቂሊ ኑስ ራትብ باقيلي نص راتب حتى نهاية الشهر حتى نهاية الشهر باقيلي نص راتب حتى نهاية الشهر طيب يا قري الجوج يقرኛል ግማሽ ደሞዝ ይቀረኛል አምጪ በወሩ መጨረሻ ወይም ደግሞ የቀረኝን ደሞዜን በወሩ መጨረሻ ላይ ትሰጭኛለሽ ለማለት ነው። ሳር 13 ደቂቃ ተቅሪበን አበዛሁባችሁ። ኢንሻአላህ በዚህ ቪዲዮ በጣም ብዙ ነገሮችን በአንድ ላይ ይዤላችሁ እንደመጣሁ ተስፋ አድርጋለሁ። የበለጠ ደግሞ በራሳችሁ ስትሰሩት ይገባችኋል። በጣም ነው የምወዳችሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ለእናንተ የሚገባችሁን በማለት ብዙ ነገሮችን በአንድ ቃል ቶሎ ይዤላችሁ ወደ እናንተ ለመድረስን በጣም ብዙ ለፍቼበታለሁ። አረበኛ መጻፉ፣ አማርኛ መጻፉ ቪዲዮ ከተሰራ በኋላ ቪዲዮ ላይ መጻፉ በጣም አድካሚ ስለነበረ እናንተ ደግሞ የኔን ልፋት በላይካችሁ እንደምትገዙኝ ተስፋ አድርጋለሁ። السلام عليكم ورحمة الله وبركاته. أتمنى أن تكونوا في تمام الصحة والعافية. لا تنسوا الإعجاب بالفيديو ومشاركته مع الأهل والأصدقاء والاشتراك في القناة تشجيعا لنا لنستمر في نشر المزيد إن شاء الله.